ቀጭን ጥለት ነው ከለሮቹ ያምራል ከዛ ደግሞ የፈርጥ ልብስ ነው እንዲሁም ደግሞ 5 አርብ ነው ማለት ነው ለክሪስማስ መሆን የሚችል ልብስ ነው እንግዲህ መጪው ክሪስማስ ስለሆነ ይሄ ልብስ በሰፊ ጥለት ካሁን በፊት ይታወቃል በሁለቱም የከለር አማራጭ እንዲያዩት ጎን ለጎን አድርገን ያሳየናቸው ነው ይሄም እንግዲህ አንድ ላይ ሲሰፋ በጣም ነው የሚያምረው እጅና አንገት ብቻ ቢጠለፍ በቂ ነው ጥለቱ በጣም ስለሚያምር ማለት ነው ይሄ እንግዲህ ተሰርቶ አልቆለት በማንኛውም የስፌት አይነት ጥራቱን ጠብቆ ተሰርቶ በየሳምንቱ አዳዲስ ነገሮች ያያዝንላችሁ እንመጣለን እናንተም ትመጣላችሁ ለእናንተ የሚሆኑትን የተመረጡትን ብቻ እናሳያችኋለን ማለት ነው አብራችሁን ቆዩ ፋኒ እንደምሰነበት እግዚአብሔር ይመስገን እንዴት ነህ ቴዲ ደህና ነሽ ወይ ደህና ነኝ እንዴት ነህ የለበስሽው በጣም ያምራል እስኪ ካንቺው ጀምረን የዛሬዎቹን ማየት እንጀምር እሺ ቴዲ እንግዲህ ወደ ለበስኩት ልብስ ሲሄድ የምናሳየው የሽመና ልብስ ነው የለበስኩት ደግሞ የጥልፍ የሲንጀር የጥልፍ ልብስ ወይም የፈርጥ ልብስ ተብሎ የሚባለው በእጅ በሲንጀር የተጠለፈ ልብስ ነው ይሄ እንግዲህ በጣም የሚያምር ከታች ከገበታችሁ በአራት አርብ የተሰራ ቆንጆ 3 አይን መነን ነው ጥልፍ ስለሆነ ጥልፉን መሸከም እንዲችል 3 አይን መነን ከሁለት አይን መነን የተሻለ 3 አይን መነን ነው ማለት ነው ያደረግነው ቆንጆ አይነት አሰፋፍ ነው የተጠቀምኩት ከወገብ በላይ ደግሞ እንደሚያዩት ሙሉ በሙሉ ጥልፍ ነው ቶፑ ብቻ ወይም የመነን ቀበቶ ብቻ በመነን ነው የተሰራው አልተጠለፈም ጥልፎቹ በጣም ቀለል ያሉ መስቀል አልፎ አልፎ ነው የተጠለፈው ማንኛውንም ከለር ቀይረው ማዘዝ ይችላሉ ዲዛይንም ቀይረው የጥልፍ መጠን ቀንሰው ጨምረው የስፌት ስታይል ቀይረው ከለሩንም እንደፈለጉ መቀያየር ይችላሉ ማለት ነው እነሱ ባዘዙን መሰረት ጊዜውን ጠብቀን ሰርተን እናደርስላቸዋለን ይሄ እንግዲህ ተሰርቶ አልቆለት 17000 ብር ማለት ነው በዚህ ቪዲዮ መጀመሪያ የምናሳያቸው ልብስ የሽመና ልብስ ነው ብለናል ቀጫጭን ጥለቶች ናቸው በጣም ያምራሉ ቆንጆና የሚያምሩ ከለሮች ናቸው እነዚህ የሽመና ልብሶች በሰፊ ጥለትም ካሁን በፊት ነበራቸው ሌላው ደግሞ እዚህ ጋር ያለችው አንዷ መስመር ብቻ ሆና እዚህ ጋር ያለችው መስመሯ ፍለፊት ላይ ከኋላ ያለው ደግሞ በሰፊ ጥለት ያ ማለት ፍለፊቱ በቀጭን ወይም በጠባቡ ክፍት ሆኖ ሲመጣ ወራጅ ጥልፍ ይፈልጋል ማለት ነው ያቺ ቀጭን ጥለት በሁለት ተሰርቶ ኖርማል ደግሞ በዙሪያ በ5 አርብ የተሰራ ልብስ ነው ቀጭን ጥለት ነው ከለሮቹ ያምራል ከዛ ደግሞ የፈርጥ ልብስ ነው እንዲሁም ደግሞ 5 አርብ ነው ማለት ነው ይሄ ከለር እንግዲህ ሁለት ከለር ነው ያለው 3 ልብስ ስለገባ 3ቱንም ዝም ብለን ያሳየና ለማሳየት አንድ ላይ ሲታዩ በጣም ያምራሉ በ5 አርብ ሲሰራ ደግሞ በጣም ብትን ይላል መገተሪያ ያለው ነው የሚመስል ማለት ነው ይሄ ፒንኮን ለማይፈልግ በብሉ ከለር አለው ማለት ነው እንግዲህ ቶሎ ቀድመው ይዘዙ በማንኛውም የስፌት አይነት አሰራር ተሰርቶ አልቀለት ከለሩ ተመሳሳይ ስለሆነ 12500 ማለት ነው እዚህ ጋር ምን እንመለከተውም ከቀጭን የተወሰነ ሰፋ ይላል ነው እንጂ በጠባብ ጥለት የሚታሰብ መጠነኛ ጥለት ነው ነጠላው ይሄንን ይመስላል በጣም ያምራል ቆንጆ ልቅም ያለ ስራ ነው ሁለት መደብ ስለሆነ ሁሌ እንደምንለው ሁለት ከለር ሲሆን አይሰለችም ተደጋግሞ ሲለበስ ማለት ነው ይሄንን መጠነኛ ጥለት እንግዲህ ሲለበስ ደግሞ ትንሽ ከበድ እንዲል ማድረግ ከተፈለገ ወራጅ ጥልፍ ቢጨመርበት ወራጅ ጥልፉ ልብሱን ከበድ ያለ እይታ እንዲኖረው ያደርጋል ቀለል ያለ እጅና አንገት ብቻ ከተጠለፈ ደግሞ ሲምፕል ልብስ ይሆናል ማለት ነው የስፌት ስታይል ማንኛውንም ምርጫ ማድረግ ይችላሉ የጥልፍ ስታይሉን ደግሞ እጅና አንገት ወይም ደግሞ ወራጅ ለሚፈልግ ሰው በወራጅ ጥልፍ ማድረግ ይችላሉ ይሄ እንግዲህ ተሰርቶ አልቆለት በማንኛውም የስፌት ስታይል ጥራቱን ጠብቆ 12000 ብር ማለት ነው 12000 ብር በመቀጠል የምናየው ደግሞ መካከለኛ የጥለት መጠን ያለው ከ20 በላይ ያላቸው ከ20 ሴንቲ በላይ ያላቸው ጥለቶች በመካከለኛ ነው የሚያዙ ከ15 በታች ሲሆን ደግሞ ወደ ጠባብ ያደላሉ ማለት ነው ይሄ እንግዲህ በመካከለኛ ጥለት ነው የሚያዘው ከጉልበት ወረድ ያለ ስለሚሆን ከጉልበት በግማሽ ስለሚሆን ማለት ነው የዚህ ጥለትም ዲዛይን እንደምታዩት በጣም የሚያምር ለየት ያለ ከለሩም ደግሞ ያልተለመደ አይነት ከለር ነው ከስሩ ያለው አብሽ ከለር በወርቀ ዘብ የተሸመነ ነው ከላዩ ደግሞ ፒንክና አረንጓዴ ልብሱን ፈካ እንዲል አድርጎታል ቆንጆ ሽመና ጥለት ነው እዚህ ጋር የምንመለከተው ደግሞ ነጠላው ነው የነጠላዎቹ ዲዛይን ደግሞ በጣም ያምራሉ ከቀሚሱ ጠብብ ብለው የተወሰነ ቀነስ ብለው ስለሚወጡ በጣም ያምራሉ ማለት ነው ይሄ ቀሚስ እንግዲህ አርበ ሰፊ ቆንጆ ሁለት አይን መነን ነው የስፌት ስታይል ወይም የጥልፍ ስታይል ደግሞ ማንኛውንም የፈለጉት ማድረግ ይችላሉ በማንኛውም የስፌት ስታይል ተሰርቶ አልቆለት 14000 ብር ማለት ነው 14000 ብር በመቀጠል ደግሞ አሁንም አዲስ የጥለት ዲዛይን ሆኖ መጠነኛ ጥለት ወይም ወደ ቀጭን ወደ ጠባብ ጥለት የሚያደላ ነው የጥለቱ መጠን ሁለት ከለር በሁለት ከለር ስለተሸመነ ሁለቱንም ደግሞ ለደንበኞቻችን ለማሳየት አቅርበንላቸዋል እዚህ ጋር የሚታየው እንግዲህ ላይት ብሉ ከለር ወይም
ፈዛዛ ሰማያዊ መደብ ያለው ከለር ነው። ከላይ ያሉት ቀዮች፣ ቢጫ የተለያየ ከለር አለው። አገባቡ በጣም ነው የሚያምረው። እዚህ ጋር የምንመለከተው ደግሞ ልብሱ ራሱ ዲዛይኑ ሁሉ ባለበት ሆኖ ከስር ያለው መደብ ነው ቀየር ያለ የቀይ ቡኒ ወይም በርገንዲ ከለር ነው ያለው። ደመቅ ያለ ቀይ አይደለም። ይሄ እንግዲህ በማንኛውም ጊዜ ለፈለጉት ጊዜ ለቤተ ክርስቲያን ሊሆን ይችላል ወይም ደግሞ ድግስ ቦታ ላይ ለመታደም ቢለብሱት የሚያምር ልብስ ነው። የነዚህ ጥለት እንግዲህ በእጅና ባንገት በሸፒ ሲሰሩ በጣም ያምራሉ፣ ድምቅ ያደርጋሉ። ልብሱ ደግሞ የጥለቱ መጠን ያነሰ ስለሆነ የተወሰነ ይስፋ ብሎ ለሚያስብ ሰው በነጠላው መጠን ወራጅ ጥልፍ ቢጨመርበት ልብሱ ከሰፊ ጥለት ወይም ከበድ ካለ ልብስ እንዲመደብ ያደርገዋል። እነዚህ የከለር ልዩነት ነው እንጂ ልብሱ ራሱ ነው ዲዛይኑ፣ የጨርቁ ጥራት፣ እያንዳንዱ ነገር አንድ አይነት ነው። የነጠላው ትልቅነትም ተመሳሳይ ነው። ይህ እንግዲህ ተሰርቶ አልቆለት በማንኛውም አሰራር 14500 ማለት ነው። በመቀጠል የምናሳያቸው አሁንም ደግሞ ከቀጭን ጥለት የተወሰነ ሰፋ ያለ መጠነኛ ወይም መካከለኛ የጥለት መጠን ያለው ዲዛይኑ ደግሞ ለየት ያለ ምናልባት ይህን ልብስ ብዙ ጊዜ ቴዲ ካወቀው በሰፋፊ በትልልቅ ጥለት ነው የምናቀርበው። በተለያየ ከለር ሆኖ በሰፊ ጥለት ነው ይዘንላቸው ስንቀርብ የነበረው። ብዙ ሰው ደግሞ ጥለት ዲዛይኑን ወዶት ስፋቱ የማይመቸው አለና ያንን ደግሞ ለሚፈልግ ሰው ጠባቡን ለሚፈልግ ሰው በዚህ መልክ ይዘንላቸው ቀርበናል። ለሰርግ ወይም ለክርስትና በግሩፕ ቢያሰሩት ደግሞ የሚያምር ልብስ ነው። የሚሰለች ከለርም አይደለም። ከላይ ያለው ደግሞ የእጅ ስራ የሚመስል በፈርጥ የተሰራ ቆንጆ የሽመና ልብስ ነው። የነጠላው መጠን እንግዲህ ይህንን ይመስላል። ደጋግሜ እንደተነገርኩት ይህንን ልብስ ጥለቱ መጠነኛ ነው፣ ያን ያክል ሰፊ አይደለም ብሎ የልብሱን እይታ ግን ተለቅ ያለ ልብስ ወይም ከፍ ያለ ልብስ ለማስመሰል ለሚፈልግ ሰው ወራጅ ጥልፍ ቢጨመርበት ያምራል። ሰንሰለት ነገር ነው ይሄ ዲዛይኑ። ቀጠን ያለች ወራጅ ተሰርቶ ቢሰራ ቢደረግበት ልብሱ በጣም ያምራል ማለት ነው። ይሄ እንግዲህ ተሰርቶ አልቆለት በማንኛውም የስፌትና የጥልፍ ዲዛይን 15000 ብር ማለት ነው። 15000 ብር። በመቀጠል የምናሳያቸው ደግሞ ይሄንን ቀይ መደብ ያለው ቤጁ ፈካ ብሎ የሚታይበትን ቆንጆ ለክሪስማስ መሆን የሚችል ልብስ ነው። እንግዲህ መጪው ክሪስማስ ስለሆነ ይሄ ልብስ በሰፊ ጥለት ካሁን በፊት ይታወቃል። ቅድም እንዳልኩት ደግሞ ሰፋፊ ጥለት ብዙ ሰው ለድግስ ወይም ለፕሮግራም ካልሆነ ያን ያክል አይፈልጉም። ቤት ላይ ለማሳለፍ ወይም ለበዓል ወይም ለቸርች ከሆነ የሚፈልጉ መጠኑ እንዲያንስ ይፈልጋሉ። ይበልጥ ደግሞ ከቀጭን ጥለት በዚህ ልክ ሰፋ ብሎ ከቀጭን የተወሰነ ሰፋ ብሎ 25 ሴንቲ አካባቢ ሲሆን ያምራል። ሲለበስም ደግሞ የሚከብድና የሚሰለች ነገር የለውም። ይሄ የሚያምር እይታ ያለው ነው። ከለሩ እንደሚያዩት ነጠላው ደግሞ ሰፊ ጥለት ነው ያለው። ቁመቱም ደግሞ ለማጣፋት በቂ የሚባል የነጠላ ሳይዝ ነው ያለው። ይሄ እንግዲህ ተሰርቶ አልቆለት በማንኛውም የስፌት አይነት 15000 ብር ማለት ነው። በመቀጠል የምናሳየው ቀሚስ ቴዲ እንግዲህ ነጠላና ቀሚሱ ብዙም አይለይም። እንደምታየው ሁለት ቀሚስ ነው የሚመስል ነገር ግን አይደለም። እዚህ ጋር የምንመለከተው ቀሚሱ ነው። የተወሰነ ከነጠላው ትንሽ እየሰፋ ይላል። እዚህ ጋር የምናየው ደግሞ ነጠላው ነው ማለት ነው። ነጠላው በጣም የትልቅ የሰፊ ጥለት ሳይዝ ነው ያለው ነጠላው እንደሚያዩት። ይሄም እንግዲህ አንድ ላይ ሲሰፋ በጣም ነው የሚያምረው። እጅና አንገት ብቻ ቢጠለፍ በቂ ነው፣ ጥለቱ በጣም ስለሚያምር ማለት ነው። ከለሩ ደግሞ እንግዲህ ለገና መሆን የሚችል ነው ማለት ነው። የቀይ ቡኒ ነው። ቀይነቱ በጣም ደመቅ ያለ ለማይፈልግ ሰው እንደዚህ አይነት ወደ በርገንዲ የወሰደው ከለር ያምራል ማለት ነው። ይሄ ተሰርቶ አልቆለት በማንኛውም የስፌት አይነት 14000 ብር ማለት ነው። 14000 ብር። እሺ፣ በመቀጠል የምናሳያቸው ደግሞ በጣም የሚያምር ከመካከለኛ ሰፋ ይላል። ስፋቱ ይሄን ያክል የተጋነነ ሰፊ ጥለት አይደለም። በቂ የሚባል የስፋት መጠን ያለው ነው። ብዙ ጊዜ እንደዚህ አይነት ስፋቶች ለሙሽራ እናት ቢሆኑ ቆንጆ ናቸው። ብዙ ስፋትም ያለው ጥበብ እናቶች ስለማይፈልጉ ማለት ነው። ይሄ በጣም የሚያምር ለየት ያለ የከለር አገባብ ያለው አሰራር ነው የተሰራ። ቆንጆ ሽመና ነው። ነጠላው ደግሞ ጥለቱ በጣም ሰፊ ስለሆነ ለሙሽራ እናት ቢሆን ትከሻ ላይ ሲሆን ያለው ግሬስ በጣም ያምራል። የዚህ ሰፊ ጥለት ዋጋውም ተመጣጣኝ ነው። ስራውም ለየት ያለ ነው። የመነኑ ጥራት ደግሞ ሁለት አይን ቆንጆ መታ ብሎ የተሰራ ስስ ያልሆነ ጨርቅ ነው። ይህ እንግዲህ በማንኛውም የስፌት አይነት በማንኛውም የጥልፍ አይነት ከወራጅ ጥልፍ ውጭ ማለት ነው። በወራጅ ጥልፍ ሲሆን ውበት ስለሌለው በማንኛውም አሰራር ተሰርቶ አልቆለት 18000 ብር ማለት ነው። እሺ ቴዲ እንግዲህ ዛሬ ያቀረብናቸው የሽመና ልብሶች በብዛት ሁለት ከለር ያላቸው ስለሆነ ደብል የተለያየ ከለር ሆኖ ሁለት ያላቸው ነው። በሁለቱም የከለር አማራጭ እንዲያዩት ጎን
ለጎን አድርገን ያሳየናቸው ነው። አዎ በጣም ያምራል። በጣም ቆንጆ የፈርጥ ስራ ነው። እንዲህ በእጅ ሲነካ ያስታውቃል ማለት ነው። ይሄ ተሰርቶ ሲያልቅ ደግሞ በጣም ግሬስ ያለው የሲንጀር ልብስ ነው የሚመስል። የሲንጀር ልብስ ክብደቱን ለማይፈልግ ሰው እንደዚህ በሽመና ልብስ ቢያዙ በጣም ቆንጆና ተመራጭ ነው። የዚህ ቀሚስ እንግዲህ አርቡን በጣም ሰፊ ነው። እንደሚያዩት አርበ ሰፊ ነው። የነጠላው የጥለት መጠንም ይሄንን ይመስላል። ሰፊ የሚባል ነው። ጥለቱም ደግሞ ከዚህ እስከዚህ ያለው ስፋቱ ሰፊና ለፕሮግራም መሆን የሚችል ነው። ይሄ አሰራር እንግዲህ እነዚህ አሰራሮች እጅና አንገት የጥልፍ ስታይል ሆነው የስፌት ስታይሉ ማንኛውንም የመረጡትን ቢያደርጉ ቆንጆና ተመራጭ ነው ማለት ነው። ነጠላቸው ይሄንን ይመስላል። የነዚህ የልብስ አይነት ከለራቸው ብቻ ነው የሚለያየው። ዋጋቸው ተመሳሳይ ነው ማለት ነው። ይሄ እንግዲህ ተሰርቶ አልቆለት በማንኛውም አሰራር 21 ሺህ ብር ማለት ነው። 21 ሺህ ብር። በመቀጠል የምንመለከተው ደግሞ ይሄኛው ልብስ ነው ቴዲዬ። በጣም የሚያምር ቆንጆ የሽመና ልብስ ነው። እንደዚህ ከለር ያልበዛበት ነገር ደጋግሞ ለመልበስም የትኛውንም ቦታ ላይ ለመጠቀም በጣም ያምራል። የሚሰለች አይደለም። በጣም ቆንጆ አይነት ስራ ነው። ሰፊ ጥለት ነው እንደሚያዩት። አርቡም ደግሞ የዛሬ ልብሶች በጣም ወርዳቸው ሰፋ ያለ ወርድ ነው። 4 አርቡ በጣም ከበቂ በላይ ነው ማለት ነው። ነጠላውን ደግሞ የነጠላውን ጥለት ስንመለከት ይሄንን ይመስላል። አጣፍቶ ለመልበስ ደግሞ ቁመቱም በቂ የሚባል ነው ማለት ነው። ይሄ እንግዲህ ተሰርቶ አልቆለት በማንኛውም የስፌት አይነት ጥራቱን ጠብቆ ተሰርቶ 15 ሺህ ብር ማለት ነው። 15 ሺህ ብር። ይሄ እንግዲህ ሰፊ ቆንጆ የሚያምር ጥለት ነው። በጣም ወርቀ ዘብ የበዛው ሻይን የሚያደርግ አይነት አሰራር ነው የተሰራው። ይሄ መጀመሪያ በቪዲዮ ምግብ ላይ በቀጭን ጥለት በፒንክና በብሉ ከለር ያሳየ ነው። ወደሱ ስራ ይቀርበዋል። ከሱ ስራ ጋር ተቀራራቢ ነው። በሰፊ ጥለት ከሆነ በፊት አለ ስንል ይሄንን ነው ማለት ነው። በዚህኛው መጠንም ተሰርቶለታል። የቀጭኑ ጥለት ደግሞ ይበልጥ ስለሚያምር ቪዲዮ መግቢያ ላይ ያሳየናቸው ልብሶች ናቸው። በሰፊ ጥለት ሆኖ በሌላ ከለር ደግሞ ይህንን ይመስላል ማለት ነው። የዚህ ልብስ እንግዲህ ጥራቱን የጠበቀ ቆንጆ የሚያምር አይነት ስራ ነው የተሰራ። አርቡም ሰፊ ነው። መነኑም ቆንጆ ነው። ነጠላውም ደግሞ አጣፍቶ ለመልበስ በቂ የሚባል ነጠላ ነው። ይሄ እንግዲህ ተሰርቶ አልቆለት ቆንጆ ሆኖ ጥራቱን ጠብቆ 17 ሺህ ብር ማለት ነው። ይሄ ልብስ ደግሞ የመጨረሻው የዚህ ቪዲዮ የመጨረሻው ልብሳችን ነው። እንደሚያዩት በጣም ያምራል። ለየት ያለ ከለር ነው። የከለር አገባቡ በጣም ቆንጆና ወርቀ ዘብ ኑሮት ሻይን የሚያደርግ ልብስ ነው። የሽመና ልብሶች ሁሌም ቢለበሱ አይሰለቹም። በጣም ያምራሉ። ምቾትም አላቸው። ይሄ እንደሚያዩት ሰፊ ጥለት ነው። አርቡ ደግሞ ሰፊ ነው። 2 አይን ነው። ነጠላው አጣፍቶ ለመልበስ በቂ የሚባል የነጠላ ሳይዝ ነው ያለው ማለት ነው። ይሄ እንግዲህ በማንኛውም የስፌት አይነት ተሰርቶ አልቆለት 17 ሺህ ብር ማለት ነው። 17 ሺህ ብር ቆንጆ ልብስ ነው። ውድ ተመልካቾቻችን በዛሬ ቪዲዮ ይዘንላችሁ የቀረብን ቆንጆ ጠባብም ቀጭን እንዲሁ ሰፊ ልብሶች እነዚህን ይመስሉ ነበረ። እናንተ ባላችሁበት ሆናችሁ ደውላችሁ ማዘዝ ነው የሚጠብቅባችሁ። ጥራትና ጊዜውን የቀጠሮ ቀኑን ጠብቀን ባላችሁበት እናደርስላችኋለን። ስለምታዙን ስለምታበረታቱን እናመሰግናለን። ይህን ቻናል ሰብስክራይብ የምታደርጉ ከሆነ ፋሽን አልባሳትን፣ ሽፎኖችን ትኩረት አድርገን የምናስተላልፍበት ቻናላችን ነው ማለት ነው። ሰብስክራይብ አድርጋችሁ ለዘላቂ ወዳጅነታችን ይጠቅመናል። ላይክ አድርጉ፣ ሼር አድርጉ። የወደዳችሁት ልብስ ካለ በተቀመጠው ስልክ ቁጥር ብቻ ደውሉልን፣ ሌላውን ለእኛ ተውልን ማለት ነው። እጅግ አድርገን እናመሰግናለን። ሳምንት እንመለሳለን።